እኔ መንገዱን ነው እየተናገርኩ ማለት እኮ ሁላችንም ይሄን ጉዳይ ወስደን ይሄን ጉዳይ ይሄም ያዋጣል ከተባለ በቃ ጥሩ ነው እቀበላለሁ። ለምን አትሰሩትም ነው? ለምን አንሰራውም? አንድ ላይ ጥሩ ዝም ብለህ መተህ ሀሳብ ሰተህ መውረድ ብቻ ለትክክል ተብለህ ትወርዳለህ። ቆይ አንድ ጊዜ ሁሌም መተህ እዚህ ሁሌም ሀሳብ ሰተህ ትክክል ብለህ ትወርዳለህ። ካበቃ የአንተ ሞራል እዚህ ላይ ትክክል ተተባልክ ካበቃ በቁም ነገር እንስራ ከተባለ መስራት ነው። ህጋዊ የሆኑ ጅዳ ያሉ ይቅረቡን፣ እንስራ አብረን። ይሄም ታስከደ ዋነኛ ነገር ሰያው ስማኝ፣ መጀመሪያ ስማኝ ወንድሜ፣ እየሰማህ ነው። እኔ አንተን ክሬዲት አንተ የሰራውን ነገር ለማጨለማ ክሬዲት አይደለም የሰራው ዱባይ ሆነ ማንም በዚህ ሳውዲ አረቢያ ተቀምጦ የሰራው ስራ የለም። እኔም አልሰራሁትም። እውነት ነው። አንደኛ ውክልና ያስፈልጋል፣ የቤተሰቦቿ ውክልና ህጓን ማለት የልጅቱን እንትን ከሳሽ የሚከታተል፣ ሁለተኛ አረበኛ የሚያውቅ በደንብ ወንድሙ አለ። ወንድሙ ራሱ ይቃማለው ምን ራሱ ወንድሙ ይሄን ከሆነ ውስጥ ለውስጥ እዚህ የሆነ ነገር አደራጅታችሁ ሰውየው ተከሶ በህግ የሚቀርብበትን ነገር አመቻቹ ነው። አሁን አንተ ቀደም ስትናገር ስለሰማሁ ነው። ሰው ይቅርታ፣ እኔ በቀደሙ አማርኛ ነው። ይሄ ሰውዬ ከተያዘብን ወደ ሀገር ተጠርዞ ይሄዳል። ከዚያ በኋላ የልጅቱ ወንጀል ተርበስብሶ ይቀርብናል ነው። እኛማ ልጅቱ የምትገኝበት መንገድ ነው። ስማኝ ምሰየው አይሄድም ነው። የኔ ደግሞ እንኳን ይሄ ሰውዬ ህጋዊ ሆኖ ህግ ወጥ ሆኖ ራሱ ከሹሜስ ይወጣሉ። ህግ ማለት በፍርድ ቤት ቀጠሮ ካላቸው ማንም ሰው አይላክም ነው። እውነት ነው። በቃ እኛ ደግሞ ይኸውልህ ከዚህ የምንደግፈው ከዚህ ሌላ እዛ ያሉ ቤተሰቦቹ ተጠርንፈው ሲያያዙለት እሱ በአይኑ እያየ ተወዶ ወዶ ሳይሆን ተገዶ ያመጣል የሚለው እዛ ደረጃ ለመድረስ ደግሞ አሁንም እዛ ደረጃ ከመድረስ እውነቱን እናፈላልግ ነው። ለምሳሌ ትላንትና በደባ ሲፈርዱ የነበሩ ሰዎች ዛሬ እውነቱን እየተናገሩ ነው። ገብቶሃል አይደለ? ጥሩ ነው እኮ መከታተል ትችላለህ። ምንም የሚጠፋ ወንጀል የለም። ህግም ራሱ በቃ ይሄ ተሆነ ሞክሩ። ከበቃ እኛ ተጎናቸው በሚሆነው ሰው ሰብስቡ። አንደኛ እኔ መኮይ ትናንትና ሲናገር ሰምቼዋለሁ። መኮንን በእርግጥ ሰው ሊኖረው ይችላል። መኮንን አሜሪካ ሀገር ተቀምጦ እንዴት ነው ስልክ ቁጥር ሰጥቶ እነዚህን ሰዎች የሚያስይዛቸው? እዚህ ያለ ሰው ካልሆነ በስተቀር አበደን የሚቻል ነገር የለም። አንደኛ አረበኛ የሚችል ሰው መሆን አለበት። ከሳሽ መኖር አለበት። በዚያ ላይ እንደገና ደግሞ መዋቂ መግዛት አለባችሁ። መዋቂ ማለት ምንድነው? ጠበቃ ያለ ጠበቃ ያለ መዋቂም ፍርድ ቤት ገብቶ የልጅቱን ጉዳይ የሚከታተል ሰው ከሌለ ውሸት ተርበስብሶ ይቀራል። አሲሱ እኛስ ምንድን ነው ያልነው? ውክልና ከአባቷ ተቀበሉ። ከሳሽ ካለና መዋቂ ከያዛችሁ እኛ እኔም እኮ አልኩት ይሄንን እኮ አንደኛ ይኸውልህ ሙሐሜ ተገዝቶ ምን ብሎ እዛ ላይ እንዳልከው ነው። ስለዚህ እሱ እስር ቤት ገብቶ ተርበስብሶ አንደኛ 3 ወር 4 ወር ቆይቶ ድምጥማጡ ይጠፋል። ስለዚህ ይህን የሚያደርግ አካል እዛ ሳውዲ ላይ የለም። ገብቶሃል? እኛ እያልነው ለምን ነው መልሳችሁ ወደ እኛ ሀሳብ ነው የምትመጡት እኮ ይሄ ጉዳይ ነው። ይኸውልህ እዛ ጉዳይ ብዙ ነገር ያስፈልጋል። ሙሐሚ ትገዛለህ። ሙሐሚ የሚገዛው ሙሐሚ ስንት ነው? ቆይ ሙሐሚ ስንት ነው የሚለው? ሙሐሚ ራሱ 10 ሺህ ሪያል 15 ሺህ ሪያል ሊሆን ይችላል። 20 ሺህ ሪያል ህዝብ ካገዛችሁ ይቻላል። ችግር የለው። እያንዳንዱ መረጃ ከሰጠው ያሟቅ ይከታተልናል ጠበቃው። አንዴ ልናገር እስቲ። አይ አንዳንድ የኔንም ስም ስለጠራ በአጋጣሚ ለሁላችሁም ሰላም ብያለሁ። እንዴት ናችሁ? እዚህ ውስጥ ያላችሁ 15,000 ሰዎች ያላችሁ የይመች የቅርብ ፎቶዎች የተለያዩ ካሉ በሙሉ ወደ እኔ ላኩልኝ። ኦኬ ወንድሜ ላልከው ይኸውልህ እኔም እንዴት አድርጌ እንዴት ማስያዝ እንደምችል ለእኔ ተወስ። እሱ እንዴት አድርጎ ነው ምናምን የሚባለው ነገር ያ ምንድነው? እናንተ ወንድም ሄዳብሽን አስገባለሁ ብዬ ሌሎች ይገቡብኝ ነው። ኦኬ እሱን ለእኔ ተወው። ልቻል አልቻል እሱ ሌላ ጥያቄ ነው። ግን እሱ ከተያዘ በኋላ ሎየር መቅጠር ካለብን አቅም አለን፣ እንቀጥራለን። ምንም ችግር የለው። ሎየር አስፈላጊ ከሆነ ግን ሎየርም የማያስፈልግበት ደረጃ ሊደርስ ይችላል። ምክንያቱም አንተ ደወይ አሁን የምታወራው ልክ ይሄ ሰው የሚሰራው ስራ ህጋዊ እንደሆነ እያረክም ነው። እኔ ትላንትና ሌሊት ሙሉ አልተኛውም። ቴክስትና ሜሴጅ ሪከርድ ጭንቅላቴን ሊያፈነዳ ነው የደረሰው። ይሄ ሰው የሚሰራው ግፍ ማለት ቪዲዮ፣ ፎቶ ምን ያልመጣ ነገር የለም። ይሄ ሰውዬ ወንጀለኛ እህቶቻችንን በብድር እያመጣ የማይሆን ዋጋ ላያቸው ላይ የጫነ 1-2 ዓመት በነፃ እያሰራ ቁጭ ብሎ ደረቱን ነፍቶ የሚኖር ወንጀለኛ ይሄ ተይዞ ኢትዮጵያ ገብቶ ዋጋ መክፈል አለበት። ምንም ይሄ ወደዚህ ወደዛ የምንለው ነገር አይደለም።
እዛ ኢትዮጵያ ሲገባ የሚቀበለው መንግስትም እንዲቀበለው ማድረግ ይቻላል። ለምን? የብዙ ሰው ዕዳ፣ የብዙ ሰው እንባ፣ የብዙ ሰው ስቃይ ተሸክሞ ያለ ሰው እና ልክ ህጋዊ እንደሆነ ሰው እንዴት አድርገ ነው አትበሉ። ከቻላችሁ ከተቆረቆራችሁ የእናንተ እዛ ካላችሁ ምን የምትጠብቁት? ከዚህ በላይ ምን አለ? ይህ ሰው የሚሰራው ግፍ ሞልቶ ፈሷል። 200-300 ሰው በላይ በ7,000 ሪያል የሚመጣውን 13,000 ሪያል እያለ ወስዶ አስቀጥሮ ስራ 1 ብር እንኳን ሳይሰጣቸው 1-2 ዓመት ያሰራቸዋል በነፃ። በእነሱ ነው የሚገነባው። ይሄ ግፈኛ እኮ ነው። እንዴት ነው እናንተ እዛ ቁጭ ብላችሁ ተቆርቋሪ ናችሁ ብላችሁ እንዴት ነው የሚችለው እንዴት ነው የሚቻለው ከማለት የምትችሉት ነገር ካለ ቆያችሁት፣ እኛ የምንችለውን እንሰራለን። በዚህ መልኩ ቢሆን ጥሩ ነው። ይቅርታ እንዴ የምታደርግልኝ እኔ እናንተን እኮ እየተቃወምኩ ሀሳባችሁን እየነቀፍኩ አለ። መኮንን ሀሳብ ትክክል ነው። አብዲ ይሄ ጉዳይ ያንተም እኮ ነው፣ ያንተም ጉዳይ እኮ ነው፣ ያንቺም ያንተም የሁላችንም ነው እኮ። እኔ ሰያው ቆይ ስማኝ፣ መጀመሪያ እኔ አሁን መንገድ ነው እየነገርኳቸው ያለሁት። አንደኛ ውክልና ያስፈልጋል። ይሄ ልጅ ተጠርዞ ሀገር ከገባ በኋላ በኢትዮጵያ መንግስት ማለት ፍርድ ቤት እዛው ሀገር ውስጥ ማለት ወንጀሉን ይከታተል የምትሉ ከሆነ አሲዛችሁ ከመንግስት ጋር ከኤምባሲ ጋርም ተጻጽፋችሁ አገር ማስገባት ትችላላችሁ። ሁለት እዚያ አንፈልግም እዚሁን ህጉን እንዲከታተል እንፈልጋለን የምትሉ ከሆነ አንደኛ የኢትዮጵያ ህዝብ ሙሉ ይደግፋታል፣ ችግር የለውም። አዋጡ የምትሉን ነገር እናዋጣለን። መዋቂብ ያዙላት። እያንዳንዷን መረጃ ለመዋቂብ ስጡት። አሉ ጠበቃዎች እኮ አፋቸውን ከፍተው የሚሉ እኮ ልክ እኛ ጋር ጠበቃ እንደምንላቸው አሉ፣ ይህን ወንጀል የሚከታተሉ። ስለዚህ ከኤምባሲ ጋር አገናኙት ነገሩን። ከዛ ጠበቃ ከያዛችሁ በኋላ ልጁ ይከሰስ። ከተከሰሰ በኋላ ፍርድ ቤት ይግባ። እኔ እያልኳችሁ ያለሁት ይሄ ሰውዬ ክስ ካለበትና በፍርድ ቤት ከቆመ አገር አይሳፈርም። ፍርዱን እስከሚያገኝ ድረስ ምንም አይነት የሚሳፈርበት ምክንያት የለም። እንኳን ህጋዊ ሆኖ አይደለም ህግ ወጥ ሰው ራሱ አንድ አረብ ከከሰሰው ከሹመት ይወጣል። በስማ ሲያረግ ክስ አለብህ ብለው እኮ ያባሩታል እኮ። እየተባረሩ እያየን እኮ ነው። አይሳፈሩም። ስለዚህ ክሰሱትና በህግ ቁጥጥር ስር ይዋል። ወንጀሉን እያንዳንዱ የሚሰራትን እዚህ ሀገር የሚሰራትን ወንጀል እናውቃለን። ያንን ወንጀል እናንተ በቪዲዮ በጽሁፍም ማስረጃ አድርጋችሁ እያንዳንዷን ነገር ለመዋቂው ከሰጣችሁት እዚያ ይጨርሱለታሉ፣ ነገሮቹን ያልቃሉ ነው። ስለዚህ ይሄ ልጅ ሀገር ከገባ በኋላ የልጅቱ ደብዛ ይጠፋል ምናምን የሚባል ነገር ይሄ አያስኬድም ነው። አብዲን አንድ ነገር ልበል ካፌ ላይ ነጠቀኝ። ቆይ አንዴ ይኸውልህ ወንድም ስማኝ፣ እሱ ከሁሉም በላይ የሚፈራው ኢትዮጵያ መግባት ነው በአሁኑ ሰዓት። እመነኝ፣ ኢትዮጵያ መግባት መርገጥ ነው የሚፈራው። ኢትዮጵያ ቢገባ አንድ ቀን በህይወት እንደማይቆይ ያውቀዋል። የሰራው ግፍ የሰራው መከራ ማለት ነው። ማን ነው አደብሉ ብትልስ አለው። ኦኬ፣ እሱ ኢትዮጵያ መግባት የሚፈራውን ያህል ሌላ ነገር የለውም። አሁን ልጅቷን የሚለቅ ከሆነ ይልቀቅ። እኛ ኦልሬዲ ስራ እየሰራ ነው። ስለዚህ አንተ የምታውቃቸው ሎየሮች ካሉ ምን ካሉ ከተያዘ በኋላ 3 ወር ስለሚፈጅ በዛ 3 ወር ውስጥ ብዙ ነገር ማድረግ እንችላለን። ሎየርም ይዘን የፈለግነውን አድርገን ኢትዮጵያን ቢገባ ከኢትዮጵያ መንግስት ማንኛውም ተደውሎበት ነው። ያው ሀሳባችሁ ተጋጭቷል። ፕሊስ እባካችሁ፣ እኔ እዚህ እያወራው አትደውሉ። ምንድን ነው ምን የእሱ ደጋፊ ናችሁ የምትደውሉት? ልጨርስ ወሬን። ምን አይነት ነገር ነው? ኤኒዌይ አዶ ነው አብዲ ነው አይደል ስምህ? ወንድም አለም ይኸው የምታውቀው ነገር የምታግዘን ነገር ካለና እዛ ካለ ጎሄድ ሄልፓስ እርዳን። በቃ እኛ እንዴት እንደምናስይዘው እንዴት እንደምንፈልገው እኛም እንስራ የምንሰራው። አንተ ደግሞ እኔ በዚህ በኩል አግዛችኋለሁ እንዲህ ብናደርግ ብለህ ማገዣህን ተናገር። እንዴት አድርገው ነው የሚለው ስህተት ነው ወንድም አለም። እና በዛ መንገድ አትሂድ። አሁንም እየላካችሁልኝ ነው ፎቶ ያገኛችሁትን በአጋጣሚም በምንም ከፋሚሊ ጋር ከእናንተም ጋር ከሆነ እየቆረጣችሁ ፎቶ ላኩልኝ። ምክንያቱም ፎቶ መሰራጨት አለበት ኤቭሪዌር እና ያንን ነው የምልህ። ፕሊዝ እስቲ ሰከን ብላችሁ ተነጋገሩ። ስራ ይሰራል። የሚያዙ እያንዳንዳቸው እዚህ እጃቸው ያለባቸው እኔ መአት ግፍ ነው የሰማሁት። እውነቴን ነው የምነግራቸው። በቃ እምለውም ማጣው ትመሰክራላችሁ ወይ ሲባሉ አሁንም ህጋዊ አይደለንም፣ ከመሰከርን እንያዛለን። እነሱም ራሳ መከራ የሆነባቸው ነው እንጂ ማአት እንዲህ ግፉ ሞልቶ ፈሷል። በሰው ልጅ ላይ እንዲህ አይነት ሰቆቃ እንደዚህ አይነት መከራ የሚያደርስ ሰው እኔ ምን ብናደርገው እንደምንረካም አላውቅም። እንዴት ነው እስቲ አንድ ቦቀቅላ ሴት ልጅ ህፃን ልጅ አምጥቶ ኦኬ
እዛ አስቀምጦ በነፃ እያሰራ ሲፈልግ እያመጣ ሴክሹዋል ፍላጎቱን የሚያረካባት ለሚፈልገው እንደፈለገ የሚያረካት እንዲህ አይነት ግፍ የሚሰራ ሰው እኔ በቁም ነው መቃጠል ያለበት። ይቅርታ አድርጉልኝ። ይቅርታ አንድ ጥያቄ ያንተ ሀሳብ ምንድን ነው? ቆይ እስኪ ልጁ ተይዟል ገባ ደወር